ሰላም ተማሪዎች እንዴት ናችሁ? ህሊና ነኝ ከአዲስ አስተማሪ። ዛሬ ደግሞ ምንባብ እናነባለን። ምንባብ እናነባለን። ከዛ በኋላ የሱን ደግሞ ጥያቄዎች እንሰራለን። ወደ ምንባቡ እንሄዳለን። My name is Khalid. I am 30 years old. I am a man. I am from South Africa. South Africa is a country in Africa. My nationality is South African. My wife is Salam. She is a woman. She is 28 years old. She is from Sweden. Her nationality is Swedish. She lives in South Africa too. Okay. አሁን ልክ እዚህ ምንባብ ላይ እንዳነበብነው ከሱ የወጡ ጥያቄዎች አሉ። እነሱን ጥያቄዎች ደግሞ እንሰራለን። መጀመሪያ እናንተ እነዚህን ጥያቄዎች ከ5 እስከ 10 ደቂቃ ቪዲዮን አቁማችሁ ትሞክራላችሁ። ልክ ከሞከራችሁት በኋላ ደግሞ ከኔ ጋር አንድ ላይ እንሰራለን ማለት ነው። ጥያቄዎቹ እነዚህ ናቸው። እውነት ወይም ሐሰት እያልን true or false እያልን እንሰራለን። የመጀመሪያው ካሌብ is 30 years old. ካሌብ 30 ዓመቱ ነው። ካሌብ ስንት ዓመቱ ነበር? ካሌብ 30 ዓመቱ ነው። ስለዚህ ምን ይሆናል? true. then ሁለተኛ ደግሞ his nationality is English. የሱ ዜግነት እንግሊዛዊ ነው። ካሌብ ምናዊ ነኝ ነበር ያለ? yes, South African. South African ደቡብ አፍሪካዊ ነው። እንግሊዛዊ አይደለም። ስለዚህ ይሄኛው ምን ይሆናል? false. then ሰላም is South African. የካሌብ ሚስት ሰላም ሳውዝ አፍሪካዊ ነች። ሰላም ሳውዝ አፍሪካዊ ነች እንደ ካሌብ? ኖ አይደለችም። ሰላም ምናዊ ነበረች? ስዊድናዊ ነበረች። ይሄ ምን ይሆናል? false. okay, they live in South Africa. እነሱ የሚኖሩት ደቡብ አፍሪካ ውስጥ ነው። የት ነው የሚኖሩት? yes, ደቡብ አፍሪካ ውስጥ ነው የሚኖሩት። ስለዚህ ይሄ ምን ይሆናል? true. then ሰላም lives in Sweden. ሰላም የምትኖረው ስዊድን ውስጥ ነው። ምን ብለናል? ሰላም ስዊድናዊ ነች ብለናል። ግን ሰላም የት ነው የምትኖረው? ሳውት አፍሪካ። እሷም ሳውዝ አፍሪካ ነው እንጂ ስዊድን አትኖር። ስለዚህ ይሄ ምን ይሆናል መልሱ? false. perfect. okay, ሁሉንም አገኛችሁት? that's good. አሁን ደግሞ ሌላ ምንባብ እናነባለን። የሚቀጥለው ምንባባችን ደግሞ ስለ ስፖርቶች የሚያወራ ይሆናል። እሱን ደግሞ ምንባብ አንብበን ልክ እንደዚህ አይነት ጥያቄዎች እንሰራለን። አሁን ምንባቡን ነው። sports. ምህረት likes football. There are many football teams in Ethiopia. Her brother does not like football. He likes rugby. He likes to watch the French rugby team. The French rugby team is from France. Mehret also likes cricket. Many people like cricket. Mehret likes the Indian cricket team. The Indian cricket team is very good. Okay. አሁን ደግሞ እዚህ ላይ ያሉትን ጥያቄዎች እንሰራለን። መጀመሪያ እናንተ እነዚህን ጥያቄዎች ከ5 እስከ 10 ደቂቃ ቪዲዮን አቁማችሁ ትሞክራላችሁ። ልክ ከሞከራችሁት በኋላ ደግሞ ከኔ ጋር አንድ ላይ እንሰራለን ማለት ነው። ጥያቄዎቹ እነዚህ ናቸው። እውነት ወይም ሐሰት ልክ እንደ ቅድሙ አድርገን እንመልሳለን። የመጀመሪያው ምህረት does not like football. ምህረት ኳስ ወይም እግር ኳስ አትወድም ይላል። yes, ምህረት እግር ኳስ ትወዳለች ወይስ አትወድም? ትወዳለች። ይሄ false ነው ማለት ነው። okay, ሁለተኛው her brother likes rugby. ወንድሟ ረግቢ ይወዳል። የረግቢን ጨዋታ ይወዳል። ወንድሟ ምንድን ነበር የሚወደው? he likes rugby. ይሄ ምን ይሆናል? true. The French rugby team is from Japan. የፈረንሳዩ የረግቢ ቡድን ከጃፓን ነው። already ስሙ ላይ ያለ አይደለም? የፈረንሳዩ ቲም ከሆነ የፈረንሳይ ቡድን ከሆነ ከየት ነው? ከፈረንሳይ። ይሄ ምን ይሆናል? false. Then we have ምህረት likes Indian cricket. ምህረት የህንድ ክሪኬት ጨዋታን ትወዳለች ወይ ደስ ይላታል እያለ ነው።
ምህረት የህንድ ነው የምትወደው? የሳውት አፍሪካ ነው? የትኛው? የስ ኢንዲያ። ይሄ ምን ይሆናል? ትሩ። that's right። አሁን ልክ ምንባቡ ላይ ስታዩት ረግቢ አለ፣ ከዛ ደግሞ ክሪኬት አለ። ምንድን ናቸው እነዚህ ጨዋታዎች? የስ የስፖርት አይነቶች ናቸው። ታይፕስ ኦፍ ስፖርት የምንላቸው በጣም ብዙ አይነት ስፖርታዊ ጨዋታዎች አሉ። ካሉት ውስጥ ግን መጀመሪያ ያለን ፉትቦል፣ እኛ ሀገር በጣም ይወደደው እና በጣም የምታውቁት ፉትቦል፣ እግር ኳስ። እግር ኳስ ስንል ይሄኛው ብሪቲሽ እንግሊሽ ስለሆነ ነው። እንግሊዞች ፉትቦል የሚሉት እግር ኳስን ነው። አሜሪካኖች ግን ፉትቦል የሚሉት እየተጋፉ የሚጫወቱትን ጨዋታ ነው። ለአሜሪካ ሲሆን እግር ኳስ ሶከር ነው የሚባለው። we have soccer። ሶከር ስንል የአሜሪካ እግር ኳስ ብለው የሚጠሩት እሱን ይሆናል። አሜሪካ ውስጥ ግን ፉትቦል ካላችሁ ምን እያላችሁ ነው? እየተጋጩ የሚጫወቱትን ጨዋታ ነው እየተናገራችሁ ያሉት እንጂ እግር ኳስ እያላችሁ አይደለም። እግር ኳስ የምንለው ፉትቦል is for British English። እኛ ሀገርም የለመድነው ያንን ነው ማለት ነው። then we have basketball። ባስኬትቦል ደግሞ ቅርጫት ኳስ። we have baskets ቅርጫት፣ ball is ኳስ ባስኬትቦል። I play basketball፣ I play football፣ I play soccer። okay then we have tennis። ቴኒስ እኛ በተለምዶም አማርኛ ላይ ቴኒስ ነው የምንለው አይደለም? ያቺ ጨዋታ yes በኳስ የምትጫወቱት that is tennis። then we have baseball። ቤዝቦል ያው እየመታችሁ የምትጫወቱት ነው። ምስሉ ላይ እንደምታዩት ያለው ይሄ ቤዝቦል ይባላል። then we have cricket። ክሪኬት ልክ ቅድም ቤዝቦል ላይ እንዳያችሁት ስዕል ተመሳሳይ ናቸው አይደለም? የመቀራረብ ነገር አላቸው። ክሪኬትም ልክ እንደ ቤዝቦል ነው። ትንሽ አጨዋወታቸው ስታይሉ ግን የተለያየ ይሆናል። then we have rugby። ረግቢ የምንለው ቅድም እንዳልኳችሁ ከአሜሪካን ፉትቦል የምንለው ጋር ተመሳሳይ ነው። በግፊያ እና አንድ ኳስ ተይዞ የሚጫወቱት ጨዋታ ረግቢ ይባላል። ኦኬ እነዚህ የስፖርት አይነቶች ናቸው። ሁሉም አይደሉም፣ ግን አብዛኛውን ጊዜ የምንጠቀማቸው የስፖርት አይነቶች እነዚህ ናቸው። ኦኬ እነዚህን ስፖርቶች አውቃችኋቸዋል። ይሄንን እየተለማመዳችሁ ሴንተንስ ላይ እየተጠቀማችሁ ትጠብቁኛላችሁ። እኔ ደግሞ ኔክስት ሌሰን ላይ አዲስ ነገር ይዤላችሁ እመጣለሁ። ባይ